በመካከለኛው ምስራቅ የተቀሰቀሰው ጦርነት ዛሬ አንድ ወር ሞልቶታል። ይሁን እንጂ ጦርነቱ ከመቀዛቀዝ ይልቅ የበለጠ እየተጋጋለ መሆኑን የሚያሳዩ ምልክቶች እየተስተዋሉ ነው። የእስራኤል ጦር ከሰዓታት በፊት እንዳስታወቀው ከሆነ ጦርነቱ ከተቀሰቀሰ በኋላ ለመጀመሪያ ጊዜ ከየመን የተተኮሰ ሚሳኤል መለየቱንና የሚሳኤል መከላከያ ስርዓቱ ስጋቱን ለማክሸፍ ስራ ላይ መሆኑን ገልጿል። ይህ ክስተት የመጣው የየመኑ የሐውቲ ታጣቂዎች ትናንት አርብ ባስተላለፉት ጠንከር ያለ ማስጠንቀቂያ ጣቶቻችን በቃታ ላይ ናቸው በማለት በቀጥታ ወደ ጦርነቱ ለመግባት ዝግጁ መሆናቸውን ካስታወቁ ከሰዓታት በኋላ መሆኑም ተገልጿል። ይህ የሐውቲዎች ወደ ጦርነቱ የመግባት ዝንባሌ ግጭቱ ከመደበኛ የሀገር ለሀገር ጦርነት ወጥቶ ወደ ሰፊ ቀጠናዊ ቀውስ ሊያመራ እንደሚችልም አመላካች ሆኗል። በተለይም ሐውቲዎች በአረቢያ ባህረ ሰላጤና በቀይ ባህር አካባቢ ያሉ ዓለም አቀፍ የንግድ መስመሮችን የማስተጓጎል አቅም ያላቸው በመሆኑ የዓለም ምጣኔ ሀብት ላይ ሊያደርሱት የሚችሉ ጫና ከፍተኛ እንደሚሆን ይገመታል። የሐውቲዎች ወታደራዊ ቃል አቀባይ ያህያ ሳሬ በትናንትናው ዕለት በቴሌቪዥን ባስተላለፉት መልእክት ቡድኑ ወታደራዊ ጣልቃ ገብነት ለማድረግ የሚገደድባቸውን ሦስት ዋና ዋና ቀይ መስመሮችን በግልጽ አስቀምጠዋል። ለመሆኑ ቃል አቀባዩ ያስቀምጧቸው ቀይ መስመሮች ምንድን ናቸው? በእርግጥስ ሐውቲ ጦርነቱን ለመቀላቀል ዝግጁ ነውን? የሚሉትንና ተያያዥ ጉዳዮችን በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ባለፈው የአውሮፓውያኑ ፌብሩዋሪ 28 የተቀጣጠለው የአሜሪካ እስራኤልና የኢራን ግጭት ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያሳዩ ምልክቶች ከቀን ቀን እየተስተዋሉ ነው። የእስራኤል መከላከያ ሰራዊት ከሰዓታት በፊት እንዳስታወቀው ከየመን የተተኮሰ ሚሳኤል መለየቱንና ይህም ጦርነቱ ከተቀሰቀሰ በኋላ ለመጀመሪያ ጊዜ ከየመን በቀጥታ የተሰነዘረ ጥቃት መሆኑን አረጋግጧል። ይህ ጥቃት የተፈጸመው በየመን የሚንቀሳቀሱትና በኢራን የሚደገፉት የሐውቲ አማጽያን በኢራንና በአጋሮቿ ላይ የሚሰነዘረው ጥቃት ከቀጠለ ጣልቃ ለመግባት ዝግጁ መሆናቸውን ካስጠነቀቁ ከጥቂት ሰዓታት በኋላ መሆኑም ይፋ ተደርጓል። የሐውቲዎች ወደ ጦርነቱ መቀላቀል ቀጠናዊ ፍጥጫውን ወደ ለየለት ጦርነት የመቀየር ዕድል ያለው ሲሆን በተለይም በዓለም አቀፍ የንግድ መስመርና በነዳጅ ዋጋ ላይ ከፍተኛ ተጽዕኖ እንደሚያሳድር ተተንብዮአል። አሁን ባለው ሁኔታም የሐውቲ ወታደራዊ ቃል አቀባይ ያህያ ሳሬ ጣቶቻችን በቃታ ላይ ናቸው በማለት ያስጠነቀቁ ሲሆን አሜሪካና እስራኤልም ለዚህ ሊሰጡ የሚችሉት ምላሽ ቀጠናውን ወደማይወጣበት ቀውስ ውስጥ ሊከተው ይችላል የሚል ስጋት ነግሷል። ከዚህ ጋር ተያይዞም እስራኤል ከየመን የተተኮሰውን ሚሳኤል መለየቷን ይፋ ማድረጓ ሁለተኛ ወሩን እያያዘ ለሚገኘው ለዚህ ጦርነት አዲስና ትልቅ ለውጥ ተደርጎም ተወስዷል። የእስራኤል ጦር በመግለጫው እንደጠቆመው ከየመን ወደ እስራኤል ግዛት የተተኮሰ ሚሳኤል ተለይቷል። የአየር መከላከያ ስርዓቱም ስጋቱን ለማክሸፍ እየሰራ ይገኛል ብሏል። ይህ ክስተት የመጣው በሊባኖስ የሚገኘው ሂዝቦላና በኢራቅ የሚገኙ የሺዓ ሚሊሻዎች በኢራን ላይ የተሰነዘረውን ጥቃት ተከትሎ ወደ ጦርነቱ በገቡበት በዚህ ወቅት ነው። ሐውቲዎች እስካሁን በቀጥታ ጦርነቱን ባይቀላቀሉም አሁን ግን ግልጽ የሆኑ ቀይ መስመሮችን በማስቀመጥ ወታደራዊ ጣልቃ ገብነት እንደሚያደርጉ ዝግጁነታቸውን ገልጸዋል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ በቴሌቪዥን ባስተላለፉት መልእክት ማንኛውም አዲስ ጥምረት ዋሽንግተንንና እስራኤልን በመደገፍ በኢራንና በአጋሮቿ ላይ ጥቃት ለመሰንዘር ከተሰለፈ በቀጥታ ወታደራዊ ጣልቃ ገብነት ለማድረግ ጣቶቻችን በቃታ ላይ መሆናቸውን እናረጋግጣለን ብለዋል። ይህ ማስጠንቀቂያ ሐውቲዎች ያላቸውን የረዥም ርቀት ሚሳኤልና ሰው አልባ አውሮፕላኖች ወይም ድሮኖችን የመጠቀም አቅም እንዲሁም በቀይ ባህር ላይ ያለውን የንግድ እንቅስቃሴ ማስተጓጎል ብቃታቸውን ከግምት ውስጥ ያስገባ ሆኗል። የሐውቲዎች ማስጠንቀቂያ ሦስት ዋና ዋና ቀይ መስመሮችን መሠረት ያደረገ እንደሆነም ተገልጿል። የመጀመሪያው የመካከለኛው ምስራቅ ሀገራት ከአሜሪካና እስራኤል ጋር በመሆን በኢራን ላይ ለሚሰነዘር ጥቃት አጋር እንዳይሆኑ የሚከለክል ነው። ሁለተኛው ደግሞ ቀይ ባህር በአሜሪካና እስራኤል አማካኝነት በኢራን ወይም በማንኛውም የእስልምና እምነት ተከታይ ሀገራት ላይ ለጥላቻ እርምጃዎች እንዳይውል የሚያዝ ሲሆን ይህ ከተጣሰም እርምጃ እንደሚወስዱ ገልጸዋል።
ሶስተኛው ደግሞ በኢራንና በጂሃድ እንዲሁም የመቋቋም ጥምረት ላይ የሚደረገው ጥቃት መቀጠል እንደ ቀይ መስመርነት ተቀምጧል። ሀውቲዎች እነዚህ መስመሮች ከተጣሱ ወታደራዊ እርምጃ ከመውሰድ እንደማይቆጠቡ ገልጸው ወታደራዊ ዘመቻችን የጽዮናውያንን ሴራ ለማክሸፍ እስራኤላዊና አሜሪካዊ ጠላቶችን ብቻ ያነጣጠረ ይሆናል ሲሉ አክለዋል። እነዚህ ቀይ መስመሮች በተለይ እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉ ቀጠናዊ ሀገራት በአሜሪካ ጫና ወደ ጦርነቱ እንዳይገቡ ለማስፈራራት የተሰነዘሩ ናቸው። ከዚህ ባሻገርም ሀውቲዎች ወደ ጦርነቱ ቢቀላቀሉ በዓለም ምጣኔ ሀብት ላይ የሚያደርሱት ተጽዕኖ እጅግ ከፍተኛ እንደሚሆን ይገመታል። በዓለም አቀፍ የባህር ላይ ንግድ 10 በመቶ የሚሆነው የሚያልፍበት የባበል ኤልማንደብ ስትሬት ወይም የባህር ወሽመጥ በሀውቲዎች የጥቃት ቀጠና ውስጥ ይገኛል። ቀደም ሲል እንደ አውሮፓውያኑ አቆጣጠር በ2023 እና በ2024 በነበረው የጋዛ ጦርነት ወቅት ሀውቲዎች በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ በፈጸሙት ጥቃት የዓለም የንግድ ፍሰት ተስተጓጉሎ እንደነበር ይታወሳል። አሁን ደግሞ ኢራን የሆርሙዝ ባህር ወሽመጥን መዝጋቷን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት ሀውቲዎች የባብ ኤልመንድብን ቢዘጉ ወይም ጥቃት ቢሰነዝሩ የዓለም ምጣኔ ሀብት ወደ ከፋ ቀውስ ሊገባ ይችላል። ይህ ሁኔታ የአሜሪካውን ፕሬዝደንት ዶናልድ ትራምፕን ለከፍተኛ ፖለቲካዊ ጫና ሊዳርጋቸው እንደሚችልም ይገመታል። የነዳጅ ዋጋ መናርና የመሠረታዊ ቁሳቁሶች ዋጋ መጨመር በአሜሪካ የሀገር ውስጥ ፖለቲካ ላይ በተለይም በምርጫ ወቅት ትልቅ ተጽዕኖ እንደሚያሳድርም ግልጽ ነው። የሀውቲዎች የውጊያ ዝግጁነትን በተመለከተ ከሀውቲ ጋር ቅርበት ያላቸው ምንጮች እንደሚጠቁሙት ቡድኑ ባለፉት ወራት የጦር መሳሪያ ክምችቱን በከፍተኛ ሁኔታ ሲያደራጅ ቆይቷል። በተለይም አሜሪካውያን ወታደሮች የኢራንን መሬት የሚረግጡ ከሆነ ሀውቲዎች ወዲያውኑ ወደ ጦርነቱ እንደሚገቡ ተገልጿል። አንድ የአንሱራላህ ወይም የሀውቲ ከፍተኛ አመራር የሀውቲ ወታደራዊ ኃይል በተጠንቀቅ ላይ ነው ሲልም ገልጿል። ቡድኑ ከዚህ ቀደም ከነበረው በተሻለ የጥራት ደረጃና ብዛት ያላቸው ሚሳኤሎች እንዲሁም ድሮኖች እንዳሉትም ይነገራል። ምንም እንኳን ከሳውዲ አረቢያ ጋር የነበረው የተኩስ አቁም ስምምነት ለተወሰነ ጊዜ ሰላምን አስፍኖ የነበረ ቢሆንም አሁን ያለው ቀጠናዊ ሁኔታ ግን ሀውቲዎች ለእስልምናው ዓለም ጥበቃ በሚል ስም ወደ ጦርነቱ እንዲገቡ ግፊት እያደረባቸው ይገኛል። ሆኖም የቡድኑ መሪ አብዱል መሊክ አልሃውቲ ከጦርነቱ ይልቅ ለየመን ምጣኔ ሀብት ማገገሚያ የሚሆን $57 ሚሊዮን የካሳ ክፍያ ከሳውዲ አረቢያ ለማግኘት ፍላጎት እንዳላቸው ይነገራል። ይህም ቡድኑ በምጣኔ ሀብትና በወታደራዊ ፍላጎቶች መካከል ያለውን ሚዛን ለመጠበቅ እንደሚቸገር ያመላክታል። በሌላ በኩል ደግሞ የአሜሪካና የእስራኤል ምላሽ ምን ሊሆን ይችላል የሚለው ጥያቄ የብዙዎች ስጋት ሆኗል። አሜሪካ ሀውቲዎችን ዓለም አቀፍ አሸባሪ ድርጅት ብላ መፈረጇና በትራምፕ አስተዳደር ስር ያለው ጠንካራ አቋም ሀውቲዎች ጥቃት ከሰነዘሩ አሜሪካ በየመን የሚገኙ የሀውቲ ወታደራዊ ጣቢያዎችንና የሲቪል መሠረተ ልማቶችን በከፍተኛ ሁኔታ እንደምደበድብ ይጠበቃል። እስራኤልም በተመሳሳይ በሊባኖሱ ሂዝቦላህ ላይ እርምጃ እንደምትወስደው ሁሉ በየመን ላይም ቀጥተኛ የአየር ጥቃቶችን ልታደርግ እንደምትችል እየተገለጸ ይገኛል። ይሁን እንጂ ሀውቲዎች እንደ አማጺ ቡድን ወይም ኢንሰርጀንሲ የሚንቀሳቀሱ በመሆናቸው ግዙፍ ወታደራዊ ኃይል ያላቸው አሜሪካና እስራኤል ቡድኑን ሙሉ በሙሉ ለማጥፋት ሊቸገሩ ይችላሉ። በኢራን ላይ እየተካሄደ ባለው ጦርነት አሜሪካ ለማለዘብ ማባባስ ወይም ስኬሌቱ ዲስኬሌት የሚለውን ስትራቴጂ እየተከተለች ቢሆንም የሀውቲዎች ጣልቃ ገብነት ይህንን ስሌት ሊያበላሸው ይችላል። እናም ለአንድ ወር የዘለቀው የአሜሪካ እስራኤልና የኢራን ጦርነት ወደ ጎረቤት ሀገራት የመስፋፋት አዝማሚያ እያሳየ ነው። ኢራን ዓለም አቀፉን የነዳጅ መስመር እንደ መደራደሪያ በመያዝ የሽምቅ ውጊያ ስልቶችን እየተጠቀመች ባለችበት በዚህ ወቅት የሀውቲዎች ሚና ለኢራን ትልቅ ወታደራዊ ድጋፍ ተደርጎ ይወሰዳል። ሀውቲዎች የዓለም ምጣኔ ሀብት የጀርባ አጥንት በሆነው የባህር መስመር ላይ ያላቸው ተጽዕኖ ዋሽንግተንንና ቴልአቪቭን አስቸጋሪ ሁኔታ ውስጥ ይከታቸዋል። ወታደራዊ ጥቃት ቢሰነዘርባቸውም በሕይወት መቆየትን እንደ ድል የሚቆ
የሚቆጥሩት እነዚህ የኢራን አጋሮች ጦርነቱ ረዥም ጊዜ እንዲወስድና የአሜሪካን ምጣኔ ሀብት እንዲያዳክም ፍላጎት እንዳላቸውም ይነሳል። ሐውቲዎች በቀጥታ ጦርነቱን ከተቀላቀሉ ግጭቱ ከመካከለኛው ምስራቅ አልፎ መላውን ዓለም በምጣኔ ሀብት ቀውስ ሊያናውጥ የሚችልበት ዕድልም ሰፊ ነው። በሌላ በኩል ደግሞ ከየመን የተተኮሰው ሚሳኤል ሐውቲዎች ለኢራን ያላቸውን ታማኝነትና ወደ ጦርነቱ ለመግባት ያላቸውን ቁርጠኝነት ማሳያ ተደርጎ ይወሰዳል። ጣቶቻችን በቃታ ላይ ናቸው የሚለው የሐውቲዎች ማስጠንቀቂያ እንዲሁ ቀላል ዛቻ ሳይሆን በተግባር ሊተረጎም የሚችል ስጋት መሆኑን እስራኤል የተረዳችው ይመስላል። አሜሪካና እስራኤል ለዚህ ምን አይነት ምላሽ ይሰጣሉ? ሐውቲዎችስ የዓለምን የንግድ መስመር እስከምን ድረስ ሊያስተጓጉሉ ይችላሉ? የሚሉ ጥያቄዎች ለሚቀጥሉት ሳምንታት የቀጠናው የፖለቲካ አቅጣጫ መወሰኛ ይሆናሉ። ዓለም አቀፉ ማህበረሰብም የነዳጅ ዋጋ መናርን እንዲሁም የምጣኔ ሀብት ቀውስን በመፍራት ይህ ግጭት በሰላማዊ መንገድ እንዲፈታ ቢመኝም በመሬት ላይ ያለው እውነታ ግን ወደ ከፋ ግጭት እያመራ መሆኑን ይጠቁማል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የሰጡት የኤፕሪል 6 የጊዜ ገደብ ሲቃረብ ዓለም ትንፋሿን ውጣ መጪውን ክስተት እየተጠባበቀች ትገኛለች። እነዚህ ክስተቶች የሚያሳዩት የኢራን የመቋቋም ጥምረት ስትራቴጂ ውጤታማ የሆነ መምጣቱን ነው። ኢራን በቀጥታ ከምትዋጋ ይልቅ እንደ ሐውቲ፣ ሂዝቦላህና የኢራቅ ሚሊሻዎችን በመጠቀም ጠላቶቿን በየአቅጣጫው ለማስጨነቅ እየሰራች ነው። ይህ ደግሞ አሜሪካና እስራኤል ያላቸውን ዘመናዊ የጦር መሳሪያ ብቃታቸውን በተገቢው መንገድ እንዳይጠቀሙ እንቅፋት ሆኖባቸዋል። ዋሽንግተን ከፍተኛ የወታደራዊ ኃይል ማሳየት ኢራንን ወደ ድርድር ጠረጴዛ ያመጣታል ብላ የምታምን ትመስላለች። ነገር ግን አሜሪካ በጦርነት ልታገኝ ያልቻለችውን በሰላም አገኛለሁ ብላ መጠበቅ የለባትም የሚለው የሱፋሃን ሴንተር ትንተና የአሁኑን ሁኔታ ቁልጭ አድርጎ አሳይቷል። የሐውቲዎች ወደ ጦርነቱ መቀላቀል የዚህ ውስብስብ ቀጠናዊ ቀውስ ሌላኛው ምዕራፍ ሆኖ ይቀጥላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ሲኤንኤንን በዋቢነት ተጠቅመናል።